አሁን ካንተ መስማት የምፈልገው አንድ ነገር ብቻ። አሁን ያልኩህን ነገር አርገዋል ወይስ ደግሞ አላልኩም? ተረጋጋ ኤፍሬም። እንደዚህ መሆኑ ትርፉ ድካም ነው። ለራስ ብዬ ነው ሁሉን ነገር እያደረግኩ ያለሁት። ለኔ ብለህ ህይወቴ ናት ብዬ አስብኳትን ሴት መንጠቅ ነው ለኔ ብለህ? እንዴት ትክደኛል? እኔ አልካድኩም። ትሰማኛለህ? ለእኔ የሆነ ነገር ብቻ ነው የወሰድኩት። ይሄ ደግሞ ክደት አይባልም። ከናይሌ የለየኝ አንተ እንደሆንክ በጣም ግልጽ ነው። አሁን አንድ የምፈልገው ነገር ለምን ያንን ነገር እንዳደረግ ብቻ። አሁን እኔ ነኝ። ይሄን እውነታ ደግሞ መቀበል አለብህ። ከዚህ በኋላ ናይሌ የኔ ብቻ ነች። አትሆንም። እሷ እኮ የምትፈልገው እኔን ነው። ለምን ደግሞ አይታየህ? ለምን ቆይ በዚህ ልክ አውርዬ ሆንካል? እሷ የምትፈልገው እኔን ነው። አንተ ደግሞ የድሮ ትዝታዋ ብቻ ነህ። እኔ ብረት እያለሁ ይህ ነገር በጭራሽ አይሆንም። ኤፍሬም ተው፣ አይሆንም። እኔ ለሴት ብላነቀኝ ዝቅቀኝ። ይፍዬ እባክህን ተረጋጋ። ናይሌ አንቺ ለእኔ ልዩ ሴት ነሽ። ህይወት ዘመኔን በሙሉ ስለፋ የነበረው ለአንቺ ስል ነበር። ዳዊት ደግሞ ይህንን ሁሉ ነገር ያውቃል አይደል? ለምን እንደዚህ ትሆናለህ? እሱ ሌላ ከአንተ ጋር የሚጋጭበት ምክንያት ይኖረዋል። የምን ምክንያት? ለምንድነው ጥያቄዎችን እንዳለ ያልመለሰልኝ? ነው ወይስ እኔ ወንድሙን ለገንዘብና ለቤት ብሎ መካድ ነበር ፍላጎቱ? እሺ እባክህን ተረጋጋ። ለሁሉም እኮ ጊዜ አለው። ደግሞ የዳዊትም እውነት በጊዜ ይወጣል። ቆይ እውነታው ወጣ ምን ነው የሚያመጣው? ምንም አይነት ለውጥ ባያመጣም ቢያንስ ላልተመለሱ የውስጣችን ጥያቄዎች መልስ ይሆናሉ። በቃ ና ተቀመጥ። እፊ በእናትሽ እሺ በለኝ። ሊዛ ቅድም የነገርኩሽ ነገር ዛሬ ነው የምንፈጽመው። ተዘጋጅተሻል? መርዙን ነው የምትለኝ እንዴ? የምርህን ነው? ይሄ እኮ በጣም ከባድ ውሳኔ እኮ ነው። አዎ የምሬን ነው። እሷን ከዚህ ቤት ለማባረር ያለን ምርጫ አንድና አንድ ብቻ ነው። ስለዚህ ትሰጫታለሽ መርዙ። ምን ተፈጥሮ ነው? ቆይ ምን አየክ? ምንድነው እንደዚህ ጥድፍ ያደረገ? ስሚኝ ሊዛ፣ ግምጃዬ ሁሉንም ነገር ነግራኛለች። ሁለቶችም ሳሎን ሲመጠመጡ ነበር። እንዴት አንቺ እያለሽ ይሄን ነገር ትታገሻለሽ? እውነትህን ነው? ይሄን ያክል ድፍረት አግኝተዋል እኔ እዚህ ቤት እያለሁ? አዎ እውነት ነው። አሁን ደግሞ የባሰ ተባብሶባቸዋል። ይህን ነገር ደግሞ እዚህ ደረጃ ማድረስ የለብንም። ግን ቆይ ይሄን ማድረግ ምን ሊያስከትል እንደሚችል ታውቃለህ? እሷ ከሞተች እኮ ሁሉም ነገር ይበላሻል። እኛንም የማንወጣው ነገር ውስጥ እኮ ነው የምንገባው። ምንም ነገር አይቀየርም። እኔ እያለሁ ደግሞ ምንም ነገር አይፈጠርም። አንቺ ብቻ እኔ የምልሽን አድርጊልኝ። እንዴ በጣም ያስፈራል። ግን ደግሞ ከዛሬ ማለፍ የለበትም። ዛሬውን ነው የምጨርሳት። እፍዬ እባክህ ለእኔ ስትል ተረጋጋ። እንደዚህ መሆን እኮ ምንም አይነት ለውጥ አያመጣም። እንዴት ብዬ ነው የምረጋጋው? ናይሌ የገዛ ወንድሜ በዚህ ልክ እኔን ሲበድለኝ እኔ ላይ ግፍ ሲፈጽም እንዴት ነው ዝም የምለው? ይገባኛል እኮ እፍዬ፣ ያንተ መጎዳት ይሰማኛል። ግን ራስን እየጎዳህ ነው። እባክህን ለስሙ እኮ ወንድሙ ነኝ አይደል? ህይወቴን እየበጠበጠ ግን የኔን ህይወት ወደ ጨለማ ነው እየከተታል። ይገባኛል እፊ፣ ንዴትህ ግን አሁን ያልፋል። በዚህ አይነት መንገድ ደግሞ እኛን የምንጎዳው። እየገባሽ አይደል እንዴ ናይሌ? እኔ ህይወት ውስጥ ትልቅ ጠባሳ ነው ጥሎብኝ ያለፈው። ትልቅ ጉዳት ካንተ በላይ እኔ ተጎድቻለሁ። ግን ዋጥ አድርጌ በውስጤ እያለቀስኩኝ ነው። ናይሌ አንቺን አጥቼ መኖር ለእኔ ምን ያህል ከባድ እንደሆነ ገና አልገባሽም። ይሄ ጠባሳ ደግሞ በጭራሽ ምረሳው ነገር አለ። አውቃለሁ እፊ፣ ያንተ ጉዳት የኔም ጉዳት ነው። ግን በእንደዚህ አይነት መንገድ መጨረሻውም ራሳችን ነው የምንጎዳው። እሺ እፍዬ፣ እኔ ግን በወደፊታችን ተስፋ ስላልቆረጥኩኝ አሁንም የምልህ ነገር ተረጋጋ ብቻ ነው። ወደፊት ነው ያልሽው? ሁሉም ነገር ከጨለማ በኋላ ነው ወደፊት ብዬ ማስበው። እኔ ግን አንተን በእንደዚህ አይነት ሁኔታ ማየት በጣም ነው የሚያመኝ። እኔም ማየት ብቻ አይደል፣ እሱ የሚያደርገውንም ነገር አይተሽ ነገ የት ሊያደርስ እንደሚችል ማሰብ አለብሽ። እያሰብኩ ነው እፊ፣ ግን ንዴት ምንም አይነት መፍትሄ እንደማይሰጥ አውቃለሁ። አውቃለሁ መፍትሄ አይሰጠኝ፣ ግን ደግሞ እያቃጠለኝ ነው። ቢያንስ የወዴን ልናገርበት። መነጋገር መልካም ነው፣ ግን በሰላማዊ መንገድ ነው መሆን ያለበት። እንደዚህ ራስህን እየጎዳህ አይደለም። ሰላማዊ መንገድ ብሎ ነው እሱ የሚገባው በጉልበት ብቻ። ኃይልን በኃይል መመለስ እኮ የሚያስብ ሰው ባህሪ አይደለም። ስለዚህ ተረጋጋ። ለአንቺ ብዬ ነው እንጂ ዳዊት ያደረገው ነገር በጭራሽ ይቅር የሚባል ነገር አለ። ሊዛ አሁን እጄ መርዙን ይዤ እመጣለሁ። ከዛ ለናይሌ ትሰጫታለሽ። እኔ አላደርገውም ዳዊት። እንዴ እንዴት የሰው ህይወት አጠፋለሁ? ይሄ እኮ ከባድ ወንጀል እኮ ነው። ለምን እምቢ ትይኛለሽ? ኤፍሬምን አትፈልጊውም ማለት ነው? ኤፍሬም የምታገኝበት ብቸኛው መንገድ ይህ ብቻ ነው። ከዚህ ውጭ ሌላ ምንም አማራጭ የለንም። እፈልገዋለሁ፣ ኤፍሬምን እፈልገዋለሁ። ግን ደግሞ ቆይ ሌላ አማራጭ የለም? አሰብን እኮ። ከዚህ በላይ ምን እንድናስብ ነው? ከዚህ በኋላ ወደኋላ የምንልበት ምንም ምክንያት የለም። ከዚህ ሁሉ ለምን አዲሷ ልጅ አታደርግም? ያው እሷ ሁሉን ነገር አታውቅም አይደል?
እሷ ብታደርገው እኮ ይሻላል። አትሆንም አልኩሽ እኮ። እሷ ራሷን እንኳን የማታውቅ ሴት ናት። ለዚህ ስራ ደግሞ አንቺ ብቻ ነሽ የምትሆኚው። እኔ አልችልም ዳዊት፣ እኔ አልችልም። በቃ ለግምጄ በርከት ያለ ገንዘብ ስጣትና እሷ ታድርገው። እሷን እኮ ማንም ሊጠረጥራት አይችልም። እሷ አትሆንም ሊዛ። እሷ በስጣት ደግሞ ነገሩ በሙሉ ነው የሚበለሻሸው። ለእንደዚህ አይነት ጉዳይ የምትሆን አይነት ሴት አይደለችም። ቆይ ካደረግነው ምን ሊፈጠር እንደሚችል እኮ አይታወቅም። ቆይ ናሂሊ ብትሞትስ? በጣም ከባድ ነገር እኮ ነው። አትሞትም አልኩሽ እኮ። ሽባ ብቻ ነው የምትሆነው። እኔ በምልሽ ነገር ደግሞ አትጠራጠሪ። ህሊና አይፈቅድልኝም ዳዊት፣ እባክህን በቃ ሌላ መንገድ እንፈልግ። ሌላ መንገድ የለንም። ኤፍሬምን የምትፈልጊው ከሆነ ደግሞ ይህን ነገር መፈጸም አለብሽ። ቆይ በእንደዚህ አይነት መንገድ ኤፍሬም የኔ ይሆናል ብለህ ታስባለህ? ይሆናል። እሷ ከመንገዳችን ከተወገደች ኤፍሬም ለአንቺ ብቻ ይሆናል። በጣም ፈራለሁ ዳዊት። መጥፎ ነገር ቢፈጠርስ? እባክህን ተረዳኝ። እኔ ከጀርባሽ እያለሁ ምንም ነገር አይፈጠርም፣ ሊፈጠርም አይችልም። ንዴት ለጤንነትህም ጥሩ አይደለም። አሁን ያለህበት ሁኔታ ልክ አይደለም። እባክህን ተረጋጋ ይፊ። ናይሊ እንዴት ብዬ ነው የምረጋጋው? ንዴት ጥሩ አይደለም ትኛለሽ። እሱ የሰራብኝን ግፍ እያየሁ እንዴት ነው ዝም ልል የምችለው? አውቃለሁ ይፊ፣ ግን ንዴት ለጤና ሰላም አይሰጥም። እባክህን ለኔ ስትል ተረጋጋ። ለአንቺ ብዬ ነው እንጂ እሱ የሰራብኝ በደልማ በጭራሽ ይቅር ይባላል። እኔ ያው አጠገብህ አለሁ አይደለ? ይኸው ስለዚህ ሰዓት ብቻ አስብ እባክህ። አዎ ናይሊ፣ አንቺ አጠገቤ ስትሆኚ እኮ ነው ህይወቴ ትርጉም የሚኖረው። በአንቺ ነው የምጽናናው። ተረጋጋ እባክህን፣ አትጨናነቅ። ሁሉም ነገር እኮ ያልፋል። ንዴት ግን ራስህን እየጎዳህ ነው። እሺ ናይሊ፣ ለአንቺ ብዬ እንደምን እረጋጋለሁ። በጣም ጥሩ። በቃ አትጨነቅ፣ ሁሉም ነገር ይስተካከላል። አመሰግናለሁ ናይሊ። በቃ አሁን ተኛና እስቲ ትንሽ እረፍት አድርግ። እሺ። አንቺ ማን የሚንከባከብሽ? እኔ ደህና ነኝ። አንተ ብቻ ተረጋጋልኝ። ለእኔ ያበቂ ነው። እሺ ነድ፣ ለአንቺ ብዬ ለመረጋጋት እሞክራለሁ። ኤፍሬም፣ ያየው የደስታ ጊዜ የመጨረሻ ነው። ከዚህ በኋላ የኔ ክፋት ጥላ እንደ ቁራ ከላይ አይለይም። አንተ የለስላሳ ህይወት ተመኝተሃል። እኔ ግን እጣ ፋንታን ወደ ሲኦል ቀይረዋለሁ። እንደ ተራራ ተከሻ ላይ ይጫናሉ። እኔ እያለሁ ሰላም ማቱ ናይሊን ነካክተን ጦርነት አውጃለሁ። አሁን የኔ መርዛማ በቀል ጉዞ ጀምሯል። በገዛ ወንድሜ እጅ እንድትወድቅ ፈርደሃል። ወደድኩሽ ይለኛል አካሌ እስኪነድ እኔ ምን አገባኝ? ብትንቦገቦግ 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 እኔ ምን አገባኝ? ብትንቦገቦግ ወደድኩሽ ይለኛል አካሌ እስኪነድ እኔ ምን አገባኝ? ብትንቦገቦግ 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 እኔ የምልሽ ኤፍሬም እና ናሂሊ ሲያደርጉ የነበረውን ነገር ለዳዊት የነገርሽውን ነገር ንገሪኝ። ደግሞ ኤፍሬም ማን ነው? ግራ ከብቶሽ ነው ወይስ እየቀባጠርሽ ነው? ኤፍሬም ነዋ። በደንብ አድርገሽ ታውቂዋለሽ። አሁን ለዳዊት ምን እንዳልሽው ንገሪኝ። አቦ እኔ የምትይው ነገር አይገባኝም። ስራዬን ልስራበት። ከዚህ ውጭ ውጪ። ቆይ አንቺ እዚህ ቤት ምን ሆነሽ ነው የምትሰሪው? ለምን እንደዚህ ተዋሻለሽ? እኔ ሰራተኛ ነኝ። 7 ቀን ለእረፍት ቤተሰብ ጋር ሄጄ እዚህ ተመልሼ ነው። አንቺ ማን ነሽ? ቆይ ምን አገባሽ? አንቺ እኔን አታውቂኝም? በጣም ታዋቂ ነሽ እንዴ? ልጅ ወደዛ እባክሽ፣ ነው ያላቅሽ። ሰራተኛቸውም እንደዚህ ቤት ባለቤቶች ቀውስ ነሽ ማለት ነው? ቆይ አንቺ ምን እንደምትሰሪ እንኳን አታውቂም? የኔ እህት አንቺን እንጂ እኔ የምሰራውን በደንብ ጠንቅቄ አውቃለሁ። ቅድም ደረጃ ላይ እንደዛ ሰድበሽኝ አሁን አላስታውስሽም ትያለሽ? ቆይ ሰው እንዴት እንደዚህ ባንዴ ይረሳል? ማንን? ኧረ እኔ አሁን ነው ያየሁሽ። እብድ ነሽ እንዴ? ቆይ አንቺ የምታደርጊውን ስታውቂ አይደል አሁንስ ያገኘሁሽ? አንቺ ራስሽ ነሽ እሺ ያበድሽው። እኔ እዚህ ቤት ምን እንደማደርግ ጠንቅቄ አውቃለሁ። የኤፍሬምና የናሂሊን ነገር የነገርሽው አንቺ አይደለሽ? ይኸውልሽ እኔ በስራ የተጠመድኩኝ ትጉ ሰራተኛ ነኝ። አሁን የምትፈልጊውን ተናገሪና ከዚህ ውጭ። ስለ ዳዊትም ሆነ ስለዛ ማን ነው የምትይው ሰውዬ እኔ ግራ ገብቶኛል። ምንም አላውቅም። አንቺ በጣም ውሸታም ነሽ። እኔ ስለሱ ምንም አላውቅም። እባክሽ ተይኝ። ያምሻል እንዴ? ሴትዮ ልበጠብጪ ነው እንደ መጣሽው? እብድ ሂጂ ውጭልኝ። አንቺ ራስሽ ነሽ እንጂ እብድ ትመስላለች።
ነው ያመጣት? ሆሆሆ ጭራሽ ስራ ቦታ የመጣው ትሳደባለች እንዴ? አሁን እጨርስሻለሁ። ከዛም ከህይወቴ ትውጫለሽ። እንዴ ምን እያረግሻት ነው? ልትገያት ነው እንዴ? አንቺ ደግሞ እዚህ የምትሰራሽ ሂጂ ውጪ። እንዴ ምን ትሰሪያለሽ ማለት? እኔ እኮ የዚህ ቤት ተቆጣጣሪ ነኝ። ምን እየተካሄደ እንዳለ እኮ ማወቅ አለብኝ። ግምጃዬ ይኸውልሽ፣ ምን መሰለሽ፣ ድምፅሽን ቀስ አድርጊ፣ እየረበሽናት ነው። ያው እኔ እኮ ትራሱን እያስተካከልኩላት ነው። ትራስ ለማስተካከል እና ታዲያ ቀና መልስ አትመልሽም እንዴ? ለምን ትቆጭኛለሽ? ቆይ አንቺ ዝም ብለሽ የማይመለከትሽ ነገር ለምን ትጠይቂያለሽ? ለምን እንዴ ስራሽን አሰሪ? ቆይ ግን ትራስ ከላይ ነው እንደሚስተካከለው? እንደዚህ ነው ትራስ የሚስተካከለው? ቺሙጭ መቼ ነው አትፈታኝ? ዘር ነው ማለት ገና ከዚህ በኋላ ብዙ ነገር ታያለሽ። እሷ መኖር የለባትም። እኔ ምን እንደምትይ ምንም አይገባኝም። ይኸውልሽ ግን እሷን ለመንካት ጭራሽ እንዳትሞክሪ። አትዘጂኝ እባክሽን። የዚህ ቤት ባለቤት ዳዊት ብቻ ነው። አንቺ ሰራተኛ ነሽ። ሰራተኛ ቢሆንም የሰው ህይወት ሲጠፋ እኔ ዝም ብያለኝ። አሁን ወጥተሽ ሂጂ። ቆይ እኔ ምን አድርጌያለሁ? ትራስ ብቻ ነው እንዲያስተካከልኩት። እኔም አንቺን የምጠረጥረው ነገር አለ። አሁን ውጭና ሂጂ። ከእንግዲህ እዚህ ክፍል ውስጥ አትግቢ። ደግሞ እዚህ መምጣት ልትከለኪኝ ነው እንዴ? እኔ እኮ እዚህ የምመጣው ነው ይሄ ላይ ነው። ነገርኩሽ። ቆይ ሊዛ፣ ከናይል ክፍል ለምን ደግሞ ትጭ? ምን እያደረግሽ ነበር ውስጥ? ምን አገባ? እኔ የፈለኩት ክፍል መግባት እችላለሁ። አንተ ነው የቤቱ ተቆጣጣሪ? እኔ ቤቱ ጠባቂ አይደለሁ። ግን ደግሞ ናይልን ባይሻት ቁጥር ምን እንደምታስቢ በደንብ ጠንቅቄ አውቃለሁ። ስለዚህ ምን እንዳደረግሻት? ምንም አላደረኳትም። እኔ እሷ ላይ ክፉ ነገር ማድረግም አልፈልግም። ለምንድን ነው ቆይ ሁሌ ነው የምጠረጥረኝ? በጭራሽ አልጠረጠርኩሽም። ፊትሽ ላይ ያለው ድንጋጤ እኮ በደንብ ይናገራል። ስለዚህ ንገሪኝ። ፊቴ ላይ የሚታይ ነገር የለም። ለአንተ ሁሌ እሷ ነች የምትታይክ። አዎ እሷ ናት የምትታየኝ። እሷን አንድ ነገር ለማድረግ ካሰብሽ ግን እመኝ፣ በጭራሽ አልምርሽም። አትማረኝ፣ እስኪ እናያለን። ቆይ ምን እያቀድሽ ነው ግን? አንድ ነገር ልንገርሽ፣ ናይሊን እንኳን መጉዳት ጣትሽን እንኳን እንድታሳርፊባት አልፈልግም። ለአሁኑ ምንም አልሆነችም። ኤፍሬም በደንብ አድርገህ ስማኝ። በቅርቡ ግን የሆነ ነገር ትሆናለች። በቅርቡ። በጭራሽ እንዳትሞክሪው። የትኛውንም ነገር ለማድረግ በሞክር ይደርስበታል። ስደርስብሽ ግን ነገሮች የከፋ ነው የሚሆኑት። እኔ ምንም አላደረኩም። እሷ የመጣችው የኔን ህይወት ለማበላሸት ነው። ስለዚህ ትቀጣለች። አንቺ ልጅ በጣም አብድሻል። ህይወትሽን እያበላሸች ያለችው ደግሞ እሷ አለች፣ ራስሽ በገዛ እጅሽ። ለዚህ ሁሉ ሁኔታዎች ደግሞ በቅርቡ መልስ ታገኛለህ። ይህን ጉዳይ ደግሞ አንተን ሳይሆን ዳዊትን ነው የሚመለከተው። ዳዊትን እዚህ ነገር ውስጥ አትከተችው። ቆይ ምንድነው እየጠነሰስሽ ያለሽው? ነገሮች ሲከሰቱ ታያለህ። ምንም ቢፈጠር እኔን ኃይሌን መጠበቅ አይከብደኝም። ግን አንቺም የከፋ ነገር ሊባደርሽ ጥሩ። ከእንግዲህ የትም አልደርስም። የጀመርኩትን እጨርሳለሁ። ሊዛ በፈጠርሽ መጥፎውን ነገር አታርጊ እያልኩሽ። እሺ እንዴ ወዴት ነው? የባለትዳር ክፍል ዝም ብሎ ዘቡ ብሎ ይገባል ወይስ እንደማንንም ንቀህ ነው? አትፍረጅብኝ ግምጄ። የናይል ሁኔታ አቆሳስቦኝ። ደህና ናት አይደል? እንዴ እዚህ ቦታ እኮ የባልና ሚስት የግል ክፍል ነው። በር ላይ ማንኳኳት አልተማርክም? እኔ እኮ በጣም ስለተጨነኩኝ ነው። ግን አሁን እንዴት ናት? ስሜቷ ጥሩ? ግለሰብ ከሚስቱ ጋር በነፃነት በሚቀመጥበት ቦታ ዝም ብሎ መግባት ጨዋነት አይደለም። ግምጄ ስለ ጨዋነቱ ትተሽ ስለ ናይል ደህና ብትነግሪኝ አይሻልም? እንዴ ቆይ ለምን ትቸኩላለህ? ይኸውልህ እዚህ መኖርህ ለእሷም ጥሩ አይደለም። እሷ እረፍት ያስፈልጋታል። ግምጄ በቃሽ፣ ከዚህ በኋላ አልገባም። ግን ቢያንስ የናይልን ደህንነት አረጋግጪ። ይኸውልህ አሁን ደህና ናት ብያለሁ። አሁን ውጣ ከዚህ ክፍል ውጣ። እሺ ቆይ እኮ ሊያት ውጣ። ግምጄ ምን ሆነሽ ነው? ውጣ። ሂድ። ይሄ ለናይል የምስቀት መድኃኒት ነው። እኔ በጣም እየፈራው ነው። ቆይ ይሄን ነገር ስትወስድበት ሞትስ?
በጣም ከባድ ነው። አትሞትም አልኩሽ እኮ። መድኃኒቱ ሽባ ብቻ ነው የሚያደርጋት፣ ሌላ ነገር አታስቢ። እኔ አላምንም። ውጤቱ በጣም ያስፈራል እኮ። ቆይ መጥፎ ነገር ቢፈጠር ማን ይሸከመዋል? ሁለት ወዶ አይሆንም እኮ ሊዛ። እሱ የምትፈልጊ ከሆነ ይሄን የግድ ማድረግ አለብሽ። እንደዛ የምትለው አንተ ነህ። በእርግጥ አይገላትም አይደል? እኔ ነፍሷን ማጥፋት አልፈልግም። አንቺ እየነገርኩሽ እኮ ነው። አትሞትም አልኩሽ አይደለ? ለምንድን ነው የማትረጂኝ? በጣም እጨነቃለሁ። ቆይ እቅዳችን ባይሳካስ? በሰው ህይወት እንደተጫወትኩ ያክል ነው የተሰማኛለሁ። እኔ የምልሽን ካደረግሽ ምንም አትሆንም። አሁን ስራሽን መጀመር ትችያለሽ። እሺ ዴቭ፣ አደርጋለሁ። ተስፋ አደርጋለሁ ምንም ነገር እንደማትሆን። ቆይ አንድ ጊዜ ሬት፣ እኔ እናንተ መነጋገር ያለብን ነገር አለ። ምንድን ነው የምንነጋገረው? ቆይ ግን አንተ ምን በበድልም ምን ማድረግ ነው እኔን በዚህ ልክ እያሰቃየኝ ያለው? ኤፍሬም ልቀቀኝ፣ ትልቅ ስህተት እየሰራ ነው። ስህተት? ቆይ እስኪ አባታችን ነው የኤፍሬምን ሚስት ቀማው ብሎ የነገረ? የምታወራው ሁሉ ውሸት ነው። አባታችን ምንም አይነት ነገር አልነገረኝም። እውነቱን ንገረኝ። ቆይ ናይሌን ከኔ ለምንድን ነው የጠቀተ? ለምንድን ነው እኛም ማራራቅ የፈለገው? ናይሌ የኔ ብቻ ነች። አንተ ደግሞ ለሷ ቦታ የለም። ተረዳኝ? ጨብጨብ የለም። ለገንዘብና ለቤት ስትል ወንድምን ትከዳለህ? እኔን አትፍረድብኝ። ከዚህ ቤት ውስጥ ያለውን ስልጣን ተመልከት። ሁሉም ነገር የኔ ነው። ወንድምየው ያው ቁጭ በል ሲበሉ አረሰን ከጨረስክም ቢሆን ይሁን። ስማ ዛሬ ለኔ ልዩ ቀን ነች። ምን ተገኘ ደግሞ? አታምነኝም? እንደምሽ ላገባልሽ። ላገባ ነው? የምር ነው? ወይ ካገባ በኋላ የት ነው አስበህ ነው? አባዬ ቀድሞ ላገባኝ ነው ይሰጣሉ ማለት ወረሰው እንዴ? መቀደምሽ ነው። ቤቱን ልትወስድ አይሆንም፣ አታስቡ። እኔ ቀድማለሁ። መቼም አታገባት። ያው ዞሮ ዞሮ እኔ ማፈቅራት ሴት አለች። ስራ ስላለኝ ቤት ተከራይቼ መኖር እችላለሁ። አንተ ግን አስበበት። ቆይ ማነች ፍቅረኝ? በቅርብ ቀን እሷን አውቄ ላኔ ማድረግ አለብኝ። ወንድምዬ ምን ነው ዝም አልክ? ወንድምህ በማግባቱ ደስተኛ አይደለም? አረ በጣም ደስተኛ ነኝ። አይው ደስታዬ ከመጠን በላይ ስለሆነብኝ እኮ ነው መግለጽ አቅቶኝ ነው። የሰራሁት አለ ይዤ ልምጣ። ጨምረ ይዘናሽ እንብላ። እሺ ተው እንጂ ዳዊት፣ ማንም ምንም ቢል እኮ እኔ ወንድም ነኝ አይደል? ለምንድን ነው ይሄን የምረሳው? ወንድሜ ነህ፣ በቃ አለቀ። አሁን ደግሞ ቤቱ የኔ ነው። ስለዚህ ውሳኔውን በሙሉ የምወስነው ራሴ ነኝ ማለት ነው። አዛዥ ለመሆን አትሞክር። እኔ እንዳትነክፈው አይደል? ቢያንስ ወንድማማችነታችንን አረሱ። እኔ የምፈልገውን ነገር አደርጋለሁ። መሄድ ከፈለክ መሄድ ትችላለህ። በጣም ሲበዛ ክፉ ነው። እኔም እኮ ከዚህ ቤት መሄድ ነበር ፍላጎቴ፣ ግን ደግሞ ናይሌ ደካማ ጎኔ ነች። ትሰማኛለህ? ናይሌ መርሳት አለብህ። ናይሌ ለእኔና ለእኔ ብቻ ነች የተፈጠረችው። ስለዚህ አሁን መሄድ ትችላለህ። እሺ ቆይንስ እኔ ምን ልሁን? እሷን ጥዬ ወዴት ነው የምሄደው? እሷ አይመለከተኝም። ወደ ፈለክበት ሂድ። ምግብ አልበላ ብላ እኮ ሰውነቷ ከሳ። አሁን ይችን ትበላለች፣ ሰውነቷ ጠጋል ማለት ነው። ይሄ ምግብ ለማን ነው? ለናይሌ። እንዴ ምንም እኮ አልበላ ብላ ሰሞኑን ክስት ብላለች። በጣም ትክክል ነሽ። አሁን ናይሌ መብላት አለባት። ግን ምግቡን ከመውሰድሽ በፊት ስልኬ ሳሎን አለ፣ ፈልገሽ ተሽልኝ። በቃ እሺ፣ ይሄን ምግብ ለናይሌ ሰጣትና ከዛ በኋላ አንተን ስልክ ይዤ እመጣለሁ። አይ አሁን አምጪልኝ ስልኩን። እኔ ደግሞ ፈልጌ ማምጣት አልችልም አንቺ ካላመጣሽልኝ። ምግቡን እኮ አሁኑኑ መስጠት አለብኝ። ደግሞ አትጨነቅ። እንዴ ቆይ ለምንድን ነው አንተ እኔ ምግቡን ይዤው እንዳልሄድ የፈለግከው? አይ አልተጨነቅኩም እኮ ስልኬን ስላጣሁት ነው የምጠይቅሽ። በይ አሁን ስልኩን አምጪልኝና ምግቡን ለናይሌ ትወስድላታለሽ። በቃ እሺ ዳዊት፣ አሁን ነው ይዤ ልመጣለሁ። አዎ ቶሎ ቤት ቶሎ። ስልኩ በጣም ያስፈልገኛል። እየሄድኩ ነው ዳዊት፣ ምንም አትጨነቅ። እሺ ግን ምግብ ትሰጪኛለሽ? በቃ ይኸው ምግቡን ውሰደው። እሺ መልካም። አሁን ስልኬን ሄደሽ ፈልጊ። የምሬን ነው። ስልኩን ደግሞ ሳላገኘው አልመለስም። በቃ እዚህ ኩሽና እጠብቅሻለሁ። እሺ አመሰግናለሁ ዳዊት። እሺ ምን ነበረ ላመጣ የመጣሁት? ምን ነበረ? ዳዊት ስልክ ብሎኛል። ስልኩ የት አለ ታዲያ? አረ ስልክ አይደለም መሰለኝ። ለምን ነበር የመጣሁት? ለምንድን ነው እኔ ቆይ ባንድ የሚጠፋብኝ? ምን ነበር? ለምን ነበር የመጣሁት?
ዳዊት ምግብ ሰጥቶ የነበረ ምግብ አለ። ኧረ እኔ ቆይ ለምንድን ነው በየሰከንዱ የሚጠፋብኝ? እኔ ምን ይሻለኛል? ኧረ ተው አምላኬ፣ ኧረ ተው አምላኬ። አሁን ተነግሮኝ አሁን ይጠፋብኛል። ቆይ ምንድን ነው እየሆነ ያለው በህይወቴ ውስጥ? ዳዊት ስልክ አምጪ ብሎኛል፣ እኔ ደግሞ አላስታውስም። እዚህ ስመጣ ይጠፋብኛል። አሁን ነግረውኝ አሁን ይጠፋብኛል። ቆይ እዚህ ቤት ምንድን ነው እየተካሄደ ያለው? አሁንስ ግራ ግብት አለኝ። መውጫው ቤት ነበር ለካ በዚህ አይደለም። ስሚኝ ናሂ፣ ለዘላለም ሽባ ሆነሽ የኔ እስረኛ ትሆኛለሽ፣ የኔ ብቻ። እሺ ይህ መድኃኒት የአንቺ ዕጣ ፈንታ ነው። አለቀ። አሁን ትበያለሽ። ደስ ይለኛል፣ በጣምም ደስ ይለኛል። ሽባ ሆነሽ ከኔ በቀር ማንም አያይሽም። የኔ እስረኛ ትሆኛለሽ፣ ማንም አያድንሽ። በቃ አሁን ትበያለሽ። የኔ ደስታ ይጀምራል። ይህ ምግብ ያንቺ ህይወት ነው። ስልኩን አገኘሽው እንዴ? የማንን ስልክ? አሁን ስልክ እንድታመጪ ልኬሻል ነበር። ኧረ እኔ አላውቅም። እኔ ስልክ አላየሁም። እሺ ይሄ ለናሂል ውሰጂላት። ለማን? ለናሂል ምግቡን ውሰጂላት። አሁን በቃ አትቆይ፣ ይዘሽላት ሂጂ። እሺ ሂጂ አልኩሽ እኮ። እየሄድኩ እኮ ነው። ቶሎ በይ ቁም፣ ቻይ ይዘሽላት ሂጂ እኮ እየሄድኩ እኮ ነው። ሂጂ በቃ እኮ እሺ። የኔ ካልሆንሽ ውሳኔ ምን ያክል ክፋት እንደሚሞላው ነግሬሽ ነበር ናሂል። ምን እንደሚጠብቅሽ ታያለሽ። እንዴ እስካሁን ተኝተሻል? ቤተነሽ ምግብ ይዤ መጥቻለሁ። ትበያለሽ? በቀኝ አልበላም ግን። ምን ማለት ነው? እናቴ እኮ ቆንጆ አድርጋ እኮ ነው ላንቺ የሰራችልሽ። አይ እሺ በቃ ትንሽ ቆይቼ ልብላ። አሁን ድክም ብሎኛል። እንደዚህ የሚባል ነገር የለም። ቤተነሽ አጉርስሻለሁ። አሁን በቃኝ። አሁን ስለማልፈልግ እኮ ነው። ተይ። አይቻልም የኔ እናት፣ መብላት አለብሽ። አሁን ነው ትበያለሽ። በቃ እሺ አታብዡ። በያ በያ በደንብ አበይ። እንደሱ አይደለም በትልቋ አበይ። በደንብ እንደኔ አበይ። እሺ